እስቲ ከቤታችን ሳንወጣ መስራት፣ መማር፣ መጫወት፣ መገበያየትና ማህበራዊ ግንኙነት ማድረግ የምንችልበትን ዓለም በምናባችን እንሳለው። በስክሪን ብቻ ከመመልከት ይልቅ እኛው ራሳችን ወደ ውስጥ የምንገባበት ዓለም። ይህ ዓለም ሜታቨርስ ይባላል። ሜታቨርስ ማለት አንድ ዲጂታል ዩኒቨርስ ነው። ሰዎች ዲጂታል አምሳያዎችን ወይም አቫታርስ በመጠቀም የሚገናኙበት የጋራ ምናባዊ ቦታ ነው። ስክሪን ከመመልከት ይልቅ እዚያው በስክሪኑ ውስጥ እንዳለን ነው የሚሰማን። መራመድ፣ ማውራት፣ ጓደኞቻችንን ማግኘት፣ ኮንሰርቶችን መታደም እንዲሁም በዚህ ምናባዊ ዓለም ውስጥ ገብተን ገንዘብ መስራት እንችላለን። የሜታቨርስ ጽንሰ ሐሳብ አዲስ አይደለም። የጀመረው ከሳይንስ ልቦለድ መጽሐፍት ነው። ሜታቨርስ የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው እንደ አውሮፓውያን አቆጣጠር በ1992 ዓ.ም በተጻፈ አንድ ልቦለድ መጽሐፍ ውስጥ ነበር። ዛሬ ግን ይህ የልቦለድ ታሪኮች አይደለም። ታላላቅ የቴክኖሎጂ ኩባንያዎች ይህንን ዲጂታል ዓለም ለመገንባት በቢሊዮን የሚቆጠር ዶላር እያፈሰሱ ነው። ለሜታቨርስ ትልቁን አቅጣጫ ያሳየው ክስተት ፌስቡክ ስሙን ወደ ሜታ የቀየረበት ክስተት ነው። ይህ ውሳኔ የኢንተርኔት ቀጣይ ጉዞ ወደ ምናባዊ እውነታ ወይም ቨርቹዋል ሪያሊቲ እና ተደማሪ እውነታ ወይም ኦግመንትድ ሪያሊቲ እያመራ መሆኑን ለዓለም አሳይቷል። እንደ ሜታ፣ ጉግል፣ ማይክሮሶፍት እና አፕል ያሉ ኩባንያዎች እኛ ሰዎች በከፊል ህይወታችንን በኦንላይን ላይ የምንመራበትን ምናባዊ ዓለም ለመገንባት እየተሽቀዳደሙ ነው። ሜታቨርስ እንደ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ፣ አርቲፊሻል ኢንተለጀንስ፣ ብሎክቼን እና ፈጣን ኢንተርኔት ያሉ ትላልቅ ቴክኖሎጂዎችን ይጠቀማል። በቨርቹዋል ሪያሊቲ የአይን መነጽሮች ወደ አንድ 3D ወይም ባለ 3 አቅጣጫ ዓለም ውስጥ ገብተን በአካል እዚያው እንዳለን ሊሰማን ይችላል። በኦግመንትድ ሪያሊቲ መነጽሮች ደግሞ ዲጂታል የሆኑ ነገሮች በዙሪያችን ባለው በገሃዱ ዓለም ውስጥ ተደራርበው እንዲታዩን ያደርገናል። በሜታቨርስ ውስጥ አቫታር ይኖረናል። አቫታር ማለት የኛ ዲጂታል አካል ነው። አካላቱና ቁመናው ምን መምሰል እንዳለበት የምንወስነው እኛ ነን። ልብሳችንን፣ ፊታችንን፣ ጸጉራችንንና የባህሪ አገላለጻችንን መምረጥ እንችላለን። በሜታቨርስ ውስጥ ሌሎች ሰዎችን ስናገኝ ይህ አቫታር እኛን ይወክላል። ከሜታቨርስ ጥቅሞች ውስጥ የመጀመሪያው ጌሚንግ ነው። የጨዋታ ኩባንያዎች ሜታቨርስን የመሰሉ ዓለሞችን በመፍጠር የመጀመሪያዎቹ ናቸው። እንደ ሮብሎክስ እና ፎርትናይት ያሉ ጨዋታዎች በሚሊዮን የሚቆጠሩ ተጫዋቾች በጋራ ምናባዊ ዓለም ውስጥ እንዲገናኙ፣ እንዲያወሩና አብረው እንዲጫወቱ ያስችሏቸዋል። እነዚህ ጨዋታዎች አሁን ጨዋታዎች ብቻ አይደሉም፣ ሰዎች እንደ ማህበራዊ ሚዲያ የሚገናኙባቸው መድረኮች ሆነዋል። ሌላው ደግሞ ስራ ነው። ሜታቨርስ ለጨዋታ ብቻ አይደለም የሚያገለግለው። ሰዎች አሁን ሜታቨርስን ለስራ እየተጠቀሙበት ነው። ኩባንያዎች ከተለያዩ ሀገራት የመጡ ሰራተኞች በአንድ ዲጂታል ክፍል ውስጥ የሚገናኙበትን ምናባዊ ቢሮዎች እየፈጠሩ ነው። በቪዲዮ ጥሪ ወይም ቪዲዮ ኮልስ ፋንታ በምናባዊ ጠረጴዛ ዙሪያ አብረን መቀመጥ፣ ስክሪኖችን መጋራት፣ በምናባዊ ቦርዶች ላይ መጻፍና አብሮ የመሆን ስሜት ሊሰማን ይችላል። ሶስተኛው ትምህርት ነው። ትምህርትም በሜታቨርስ ምክንያት እየተለወጠ ነው። ተማሪዎች በታሪክ ትምህርት የጥንት ከተሞችን መጎብኘት ይችላሉ። በባዮሎጂ ትምህርት በሰው አካል ውስጥ ገብተው መመልከት ይችላሉ። በአስትሮኖሚ ደግሞ ህዋን ማሰስ ይችላሉ። መማር የበለጠ ተግባራዊና አስደሳች ይሆናል ማለት ነው። አራተኛው ንግድና ኢኮኖሚ ነው። ሜታቨርስ አዳዲስ የንግድ ዕድሎችንም እየፈጠረ ነው። ሰዎች ምናባዊ መሬት ወይም ቨርቹዋል ላንድ እየገዙና እየሸጡ ነው። በዲጂታል ዓለም ውስጥ ብቻ ያለ መሬት። አንዳንድ ሰዎች ለዲጂታል መሬት በሺዎችና በሚሊዮኖች የሚቆጠር ዶላር ከፍለዋል። ኩባንያዎች ለአቫታሮቻችን ዲጂታል ልብሶችን፣ ምናባዊ ጥበቦችንና ዲጂታል መለዋወጫዎችን የምንገዛበትን ምናባዊ ሱቅ እየከፈቱ ነው። አርቲስቶች እንደ NFT ያሉ ዲጂታል የጥበብ ስራዎችን እየሸጡ ነው። NFT ወይም ነን ፈንጅብል ቶከን ማለት በብሎክቼን ቴክኖሎጂ ተጠቅሞ የዲጂታል ንብረት ባለቤትነትን ማረጋገጫ መንገድ ነው። ይህም ማለት ሰዎች ልክ በእውነተኛው ዓለም ንብረት እንደሚኖራቸው ሁሉ እኛም ዲጂታል ዕቃዎችን በባለቤትነት መያዝ እንችላለን ማለት ነው። ሜታቨርስ ከክሪፕቶ ከረንሲ ጋርም የተያያዘ ነው። ብዙ የሜታቨርስ መድረኮች የራሳቸውን ዲጂታል ገንዘብ ይጠቀማሉ። እኛም በሜታቨርስ ውስጥ ጨዋታዎችን በመጫወት፣ ይዘት በመፍጠር፣ ምናባዊ ህንፃዎችን በመንደፍ ወይም ክህሎቶችን በማስተማር ገንዘብ ማግኘት እንችላለን። ሆኖም ሜታቨርስ ፍጹም አይደለም፣ ስጋቶች አሉበት። አንደኛው ግላዊነት ወይም ፕራይቬሲ ነው። በሜታቨርስ ውስጥ በሚሆኑበት ጊዜ ኩባንያዎች ስለኛ ብዙ መረጃዎችን ሊሰበስቡ ይችላሉ። እንቅስቃሴያችንን፣ የአይናችንን አቅጣጫ፣ ድምጻችንንና ስሜታችንን ሳይቀር መከታተል ይችላሉ። ይህ የግል መረጃችን ወይም ዳታ
ምን ያህል ደህንነቱ የተጠበቀ ነው የሚል ትልቅ ጥያቄን ያስነሳል። ሁለተኛው ሱስ ወይም አዲክሽን ነው። አንዳንድ ሰዎች በምናባዊው ዓለም ውስጥ ብዙ ጊዜ ከማሳለፋቸው የተነሳ ስለ እውነተኛው ዓለም ህይወት ሊረሱ ይችላሉ። ልክ እንደ ማህበራዊ ሚዲያ ሱስ የሜታቨርስ ሱስን ወደፊት ከባድ ችግር ሊሆን ይችላል ተብሎ ይጠበቃል። ሶስተኛው የአቅም ውስንነት ነው። አሁን ላይ ሜታቨርስን ለመጠቀም የሚያስፈልገው ቴክኖሎጂ ውድ ነው። ሁሉም ሰው የቨርቹዋል ሪያሊቲ መነጽሮችን፣ ፈጣን ኮምፒውተሮችንና ፈጣን ኢንተርኔትን መግዛት አይችልም። ይህ በቴክኖሎጂ ተጠቃሚዎችና ባልሆኑት መካከል ሰፊ ክፍተት ሊፈጥር ይችላል። ሌላው ማህበራዊ ግንኙነት ነው። አንዳንድ ሰዎች ስለ ሰብአዊ ግንኙነቶች የወደፊት ሁኔታ እጅግ ይጨነቃሉ። ሰዎች ከእውነተኛ ጓደኞቻቸው ይልቅ ከምናባዊ ጓደኞቻቸው ጋር ብዙ ጊዜ የሚያሳልፉ ከሆነ ማህበረሰቡ እኛ ሙሉ በሙሉ ባልተረዳነው መንገድ ሊቀየር ይችላል። ምንም እንኳን እነዚህ ተግዳሮቶች ቢኖሩም ብዙ ባለሙያዎች ሜታቨርስ የኢንተርኔት ቀጣይ የዝግመተ ለውጥ ደረጃ እንደሆነ ያምናሉ። ቀደም ሲል ቀላል የጽሑፍ ድረገጾች ወይም ዌብሳይትስ ነበሩን። ከዚያ ወደ ማህበራዊ ሚዲያ ተሸጋገርን። አሁን ደግሞ ወደ ስሜት ገላጭ ዲጂታል ዓለማት እየተሸጋገርን ነው። ልክ ስማርትፎኖች አኗኗራችንን እንደቀየሩት ሁሉ ወደፊት ትምህርት ቤት በሜታቨርስ ውስጥ ልንማር እንችላለን። ስራችንን በሜታቨርስ ውስጥ ልንሰራ እንችላለን። በሜታቨርስ ውስጥ ቤት ሊኖረን ይችላል። በእውነተኛው ዓለም ውስጥ ወደ ሌሉ ቦታዎች ልንጓዝ እንችላለን። ከተለያዩ ሀገራት የመጡ ሰዎች አጠገባችን እንደቆሙ ሆነው ልናገኛቸው እንችላለን። ሜታቨርስ ለአካል ጉዳተኞችም ትልቅ እገዛ ሊያደርግ ይችላል። በቀላሉ መንቀሳቀስ የማይችሉ ሰዎች ቦታዎችን በምናባዊ ዓለም መጎብኘት ይችላሉ። ሜታቨርስ እውነተኛውን ዓለም ለመተካት የመጣ አይደለም፣ የሰውን ልጅ ልምድ ለማስፋት እንጂ። አዳዲስ የመማሪያ የመፍጠሪያና የመገናኛ መንገዶችን ስለማዘጋጀት ነው። እኛ ሰዎች ዲጂታል ህይወታችንን እንዴት መምራት እንደምንችል ተጨማሪ አማራጮችን ስለመስጠት ነው። በአሁኑ ጊዜ ሜታቨርስ በመነሻ ደረጃ ላይ ይገኛል። ፍጹም አይደለም፣ ፈጣን አይደለም፣ ውድ ነው፣ እንዲሁም ውስብስብ ነው። ነገር ግን ኢንተርኔትም መጀመሪያ ላይ እንደዚሁ ነበር። ብዙ ሰዎች ኢንተርኔትን አላመኑበትም ነበር። ዛሬ ግን ህይወትን ያለሱ ማሰብ አንችልም። ሜታቨርስም ተመሳሳይ መንገድ ሊከተል ይችላል። ዛሬ የምናየው ነገር ጅማሮ ብቻ ነው። አሁን ያሉት ምናባዊ ዓለማት ወደፊት ከሚመጣው ጋር ሲነጻጸሩ ቀላል ናቸው። በሚቀጥሉት 10 እና 20 ዓመታት ውስጥ ሜታቨርስ ልክ እንደ ስማርትፎን አጠቃቀም የተለመደ ሊሆን ይችላል። አንዳንዶች ሜታቨርስ የማይሆን ነገር ነው ብለው ያምናሉ። ሌሎች ደግሞ ከታሰበው በላይ ይሳካል ብለው ያምናሉ። እውነቱ ግን ማንም በእርግጠኝነት የሚያውቀው የለም። ጥያቄው ሜታቨርስ ኦን ይሆናል ወይ የሚለው አይደለም። መሆን ያለበት ሜታቨርስ ህይወታችንን እንዴት ይቀይረዋል የሚለው ነው። በሜታቨርስ ውስጥ እንሰራ ይሆን? እንማር ይሆን? ንግድ እንገነባ ይሆን? ጓደኞች እናፈራ ይሆን? ወይስ በአካላዊው ዓለም ብቻ መቆየትን እንመርጣለን? የወደፊቱ ጊዜ አሁን እየተገነባ ነው። እኛም ይህ ለውጥ በሚካሄድበት ትክክለኛ ጊዜ ላይ እንገኛለን። ሜታቨርስ ቴክኖሎጂ ብቻ አይደለም፣ የአዲሱ ዲጂታል ዓለም ራዕይ ነው። ምናብ ኦን የሚሆንበት ዓለም፣ በየቀኑ አዳዲስ እድሎች የሚፈጠሩበት ዓለም።